16 ዓመት ምናምን ባትናቴ በህይወት እያሉ እነሱ ጋር ሄጄ አላውቅም። ያልሄድኩበት ምክንያት የዛሬ 2 ወር እዚህ ከታሰርኩበት የተፈታሁበት ነው ያውቃሁት። ኢን ዘ ኔም ኦፍ ጂሰስ ተነስ። በራሱ ላይ ሞት ያወጀውን ሰው አገኘሁት። ኢየሱስ በራስ አንተ ያልሞከርከው ነገር አለ? ምንም የለም። ብዙ ነገር ሞክረሃል። አሁን አቃተህ፣ ጭራሽ ባዶ ደከመክ፣ ተስፋ ቆረጥከው። በጣም አሁን ለአንተ መኖርም መሞትም አንድ አይነት ሆኖብሃል። በቃ ሞት ይሻለኛል እያልክ ነው። አው በቃ በሆነ ግንባር ጦርነት ቢነሳ አንድ ሰው ጮሆ አሜን አይለኝም ወይ? ለምን ትሞቻለሽ ትኖሪያለሽ? ለምን ትሞታለህ ትኖራለህ? ለምን አትለኝም? እግዚአብሔር ባንተ ላይ የጀመረውን ፕሮግራም ሳይፈጽም በጌታ በኢየሱስም ሞት አይሆንም። አንተ ፊት ላይ ኤች ፊደል አለ። ኤች ፊደል ኃይሌ ለስሜ ልጄ ኃይሌ አትሞትም። አሜን። ከዛ ሰዓት ጀምሮ እናቴ በህይወት እያለች እሷ ቤት አልሄድም። አንድ ከተማ እየኖርም እየተደበቅኩ ጠፋለሁ። እንዳልሞትብህ እንገናኝ ትለኝ ነበረች። እዚህ ከተፈታው ነው በቃ ጨክኜ የሄድኩኝ። ከዛሬ 9 ወር በፊት ነበረ ከእናቴ ጋር እዚህ መጣሁኝ። እናቴ ለ30 ምናምን አመት ከአባቷ ፋሚሊ ጋር ተገናኝታ አታውቅም። በብዙ ምክንያት ተፈላልጎም መገናኘት አልቻሉም ነበረ። እግዚአብሔር ረዳንና እንደተናገረውም አደረገና እናቴም ከ35 አመት ምናምን በኋላ ከአባቷ ቤተሰቦች ጋር ተገናኝታ አሁን እዛ ነው ያለችው። ስለዚህ እግዚአብሔርን አመስግኑልኝ። እውነትም እግዚአብሔር እንደሚሰራ በአይኖቼ አይቻለሁ። ለዛም ነው ለመመስከር የቆምኩት። ስሜ ኃይሌ ገብሬ ይባላለሁ። የመጣሁበት ከመቀሌ ነው። 16 አመት ምናምን አባትናቴ በህይወት እያሉ እነሱ ጋር ሄጄ አላውቅም። ያልሄድኩበት ምክንያት የዛሬ 2 ወር እዚህ ከታሰርኩበት የተፈታሁበት ነው ያውቃሁት። ኢን ዘ ኔም ኦፍ ጂሰስ ተነስ። በራሱ ላይ ሞት ያወጀውን ሰው አገኘሁት። ኢየሱስ እኔ የምልህ ይሄ ንግድ ምናምን የሚሰራ ሰው ታውቃለህ? ነጋዴ? አዎ። እሺ ምን ታውቃለህ? እኔ ጓደኞቼ በሙሉ ነጋዴዎች ናቸው። አሁን የነሱ ላይፍ እና ያንተ ላይፍ እንዴት ነው? ይቀራረባል? ምንም አይገናኝም። ሰማይና ምድር ነው። እና በራስ አንተ ያልሞከርከው ነገር አለ? ምንም የለም። ብዙ ነገር ሞክረሃል። አሁን አቃተክ፣ ጭራሽ ባዶ ደከመክ፣ ተስፋ ቆረጥከው። በጣም አሁን ለአንተ መኖርም መሞትም አንድ አይነት ሆኖብሃል። በቃ ሞት ይሻለኛል እያልክ ነው። አው በቃ በሆነ ግንባር ጦርነት ቢነሳ አንድ ሰው ጮሆ አሜን አይለኝም ወይ? ለምን ትሞቻለሽ ትኖሪያለሽ? ለምን ትሞታለህ ትኖራለህ? ለምን አትለኝም? እግዚአብሔር ባንተ ላይ የጀመረውን ፕሮግራም ሳይፈጽም በጌታ በኢየሱስም ሞት አይሆንም። እኔ አሁን አንድ ጥያቄ ነው የምጠይቀህ። አንድ ጥያቄ ነው የምጠይቀህ። አንድ ጥያቄ ነው የምጠይቀህ። አይኔ ያያል። አዎ። ወደዚህ የኝ እኔ አይኔ ያያል። አዎ። ጆሮ ይሰማል። አዎ። እጅ እግር ይሰራል። አዎ። ጤነኛ ነህ። አዎ። ትተኛለህ፣ ትነቃለህ። ኦኬ። አሁን ያንተ ችግር ኑሮ እንጂ የጤና ችግር የለብህም። ምንም የለም። መጽሐፍ ሲናገር እንዲህ ይላል፣ ተኛው ደግፎኝም ስለነበር ነቃው ይላል። አየህ፣ መተኛትና መንቃት ራሱ በእግዚአብሔር ፈቃድ ነው። ስለዚህ ለኔ ሙሉ ሰው ነህ፣ ለኔ ጤነኛ ነህ፣ ለኔ ሀብታም ነህ፣ ለኔ የብዙዎች አባት ነህ፣ ለኔ ገና ብዙ ተስፋ አለህ። አሜን። ለምን ተስፋ እንደሌለው ሰው ትሆናለህ? ክብር ለጌታ ይሁን። እርግጥ ነው ቁስልህ ለኔ ይሰማኛል። ያለበት የምታልፍበት ሁኔታ ከባድ እንደሆነ ይገባኛል። ይሁን እንጂ እግዚአብሔር አይጥልም። አሜን። አሁን ከእግዚአብሔር ጋር ተስማማለህ? አዎ። አንተ የራስን ሁሉ ሞክረ ጨርሰ ሞትን ነው እንዳማራጭ እያሰብክ ያለኸው አይደል? አዎ። ዋሽቻለሁ? እውነት ነው። ስለዚህ ሞት አማራጭ ስለማይሆን ከእግዚአብሔር ጋር ተስማማ። እንደው አንድ እግረ መንገዱ የማይቀር እንትን አለኝ። ሰሞኑ ያለኝን ሁሉ ነገር ሽጬ ሲጨርስ ወዴት እንደሚሄድ እጣ ጣልኩኝ። ወረቀት ጠቀልልኩና እሺ፣ አንደኛ ወደ ጦር ግንባር ልግባ፣ የማይመለከተኝም ቢሆን ዝም ብዬ እገባለሁ አልኩ። ራሴ ከማጠፋ እዛው ይሻል ይሆን አልኩ። እሺ። ሁለተኛ ደግሞ ራሴ ማጥፋት እንኳን ከባድ ቢሆንም እስከ ዝም ብዬ ከጓደኞቼ ጋር ወደ ሳውዲ ልሂድና በረሃ ላይ በሞትም ችግር የለበትም ምናምን አልኩኝና ሶስተኛው ወረቀት ጽፍ ግን ቆይ የሚል ወረቀት ወጣና እሱ ራሴን ነው ያወጣሁት። ትንሽ ቆይ የሚል ወረቀት ነው ይወጣልኝ። እስከ መቼ ይሆን? እስከ የመጨረሻ ከዛሬ በኋላ ግን ቸርች አልሄድም ብዬ ነው የመጣሁት። ከዛሬ በኋላ? አዎ፣ ቸርች አልመላለስም፣ ይቅርብኝ። አታጨበጨብም? ለጌታ ክብር። ከዛሬ በኋላ ቸርች አልሄድም ብዬ ነው የመጣሁት። አስምሩበት። ከዛ 3 አይነት እጣን ያዘጋጀው መጨረሻ ላይ የወጣለት ምን የሚለው ነው? ቆይ ይላል። ትንሽ ቆይ፣ ወደ ስደትም ትንሽ፣ አዎ፣ ወደ ጦርነትም ትንሽ።
በአንተ ፊት ላይ ኤች ፊደል አልዩ። ኤች ፊደል ኃይሌ ለስሜ። ክብር ለጌታ ይሆን። ልጄ ኃይሌ አትሞትም፣ አሜን። በህይወት ትኖራለህ፣ አሜን። አንተ አይተህ የቀናህባቸው ጓደኞች እስከሚቀኑብህ ድረስ እባርካለሁ፣ ግን አንተ ከኔ ጋር ተስማማ ይልሃል። አንዳንድ ነገሮችን በእጅህ ያበላሸው። አሁን እዚህ ጋር ማላውራክ፣ እኔ ደግሞ ጨዋ ነብይ ነኝ። የሰው ገበና ሚዲያ ላይ የመግለጥ ጉባኤ ላይ እንደዚህ የማስጨብጨብ ፕሮግራም የለኝም። ጊዜ እሰጥሃለሁ፣ አገኘሃለሁ በግል። እሺ አባኩ፣ እሺ ጌታ ይረዳኛል። እና እነሱ ነገሮች ናቸው አሁን ዋጋ ያስከፈሉ። ዛሬ የሰራዊት ጌታ እግዚአብሔር ይቅር ብያለሁ ይልሃል። አሜን። ምህረት አድርጌልሃለሁ። አሜን። ይኸው የቀባኝ ጌታ። አሜን። አባ ዳይ በናዝሬቱ ጌታ በኢየሱስ ስም ከበረከቱ ላይ ከዘመኑ ላይ ከህይወቱ ላይ አንተ ድግምት መስተፋቅር ልቀቀው ላይ ዛሬ እንደዚህ ይሆናል በናዝሬቱ ጌታ በኢየሱስ ስም። በህይወታችሁ ላይ ጡባ ሲጫወት የኖረ በረከታችሁን ያዘ የበላ የደብተራን እጅ ረግመዋለሁ፣ የተረገመ ይሆን። የቃልቻውን እጅ ረግመዋለሁ፣ የተረገመ ይሆን። ሞት እንድትመኝ እንድታርግ ያደረገ ረግመዋለሁ፣ የተረገመ ይሆን። ጎጃም ላይ የተሰራ ድግምት፣ ጎጃም ላይ የተሰራ ድግምት ልቀቀው። ትለቀዋለህ። ከዚህ በኋላ በል ህይወቱን ዘመኑን በረከቱን ለቅቄ በል ላልመለስ ወደ ሲኦል እሄዳለሁ ብመለስ የእግዚአብሔር እሳት አሁን ይብላኝ። በታላቅ ሶስት ጩና ጠለ አንድ ሁለት የመጨረሻ ተሰበረ። እና የዛሬ 2 ወር እዚህ ነብይ ሲነግረኝ በድግምት ምክንያት ብዙ ነገር ሆነሃል ምናምን ሲለኝ ራሴ ማቀው ነበር። መድኃኒት ነው እንጂ ማላቀው በሽታው ይገባኝ ነበር። ልክ ከዚህ እንደሄድኩኝ ማለት ነው ትግራይ እንደሄድኩኝ አጋጣሚ ሆኖ አባቴ በህይወት አልቆየም። ለዛ ሁኔታ ነው ሄድኩት። ከሄድኩ አይቀር ብዬ እዛ መጠረጥረው የነበረ ቤተሰብ የስጋ ዘመድ አለች። እሷ ጋር ሄድኩኝና ሰላም ልላት ነው ሄድኩኝ። ከትክክል ከልቤ ማለት ነው። ልጅቷ ግሮሰሪ ከፍታ መጠጥ ቤት ትሰራ ነበረች። ድሮ አብራኝ ተምራለች ከኤሌመንተሪ እስከ ሃይ ስኩል እስከ ኮሌጅ ምናምን። ከዛ ሰዓት ነው ህይወት የተበላሸ። ደግሞ አባትና እናቴ ቤት ያልፍኩበት በዛ ሰዓት ነው። ከዛ ጀምሮ ነው እሷ ቤት ሲሄድ አየችኝና ደነገጠች። አንተ ሰው በህይወት አለህ እንዴ አለችኝ። አዎ አለው። የት ነበርክ? አፋር ሶማል ምናምን ያልዘርኩበት ሀገር የለም ምናምን ስብላት ታማ ነበርና አሏት። በነጋታው ነው በ3ኛ ቀን መሰለኝ አበደች። ደግሞ አልገባቸውም። እሱ በህይወት እንዳይኖር፣ እሱ እንዲያብድ፣ እሱ እንዲሞት ድግምት ምን አለበት? ተደገመበት። ታስታውሳላችሁ? የዛሬ ወሬ ሆኗል። በሱ ላይ ተደገመበት። አስደጋሚውንም ደጋሚውንም የጌታ መንፈስ ጠርቶ ተናግሮ እሱ ነፃ ወጣ። ድግምቱ ተሰበረ። አሁን ድግምቱ ወዴት ሄዳ አትለኝም? ወዴት ሄዳ አትይኝም? ወደ አስደጋሚዎቹ እጆች ከፍ ይበሉ። ስራሽ እንዲበላሽ፣ ቢዝነስ እንዲበላሽ፣ አገልግሎት እንዲበላሽ፣ መውጣት መግባት እንዲበላሽ፣ መከናወን እንዳይኖር ያስደገሙበት ድግምት ወደ ራሳቸው ተመለሰ። ክፎች መጨረሻቸው ይሄ ነው የሚሆነው። ክፋታቸው ወደ ራሳቸው። እኔ ሟርተኛ አይደለሁም። መጽሐፍ ነው የሚለው ሟርተኛይቱ በህይወት እንድትኖር ምን አትበል፣ አትፍቀድላት። ከፍ ይበሉ፣ እጆች ከፍ ይበሉ። ዛሬ ስትመለሱ ሰፈራችሁ ላይ ያሉ ሟርተኞች ይልቀቁ፣ ደጋሚዎች ይልቀቁ፣ አስማተኞች ይልቀቁ። እናንተና ቤተሰቦቻችሁ እንዳትከናወኑ የከለከሉት ለቀቁ። በ3ኛው ቀን ታመመችና ጠበል ቤት ሄደች። ስትሄድ ግን እጅና እግሯ አስረው ነው የወሰዷት። አበደች። እሱ ግን በሳቱ ጌታ ሲናገረው አንደኛ አልመሰለውም፣ ሁለት አላወቃትም። አዎ አላወቁም። አያችሁ፣ ሲገባ በህይወት ስታየው ደነገጠች። ጉዳይ የሆነበት የዛሬ 15 ዓመት ነው። ገና ትምህርት ሳልጨርስ ከዛ ሰዓት ጀምሮ እናቴ በህይወት እያለች እሷ ቤት አልሄድም። አንድ ከተማ እየኖርን እየተደበቅኩ ጠፋለሁ። ከዛ ሳረግምህ እንዳልሞትብህ እንገናኝ ትለኝ ነበረች። እዚህ ከተፈታው ነው በቃ ጨክኜ ሄድኩት። ደግሞ አባትህ ሞቷል ስባል ነው ሄድኩት። አገኘኋትና አለቀሰች። ማን መረቀው ነው እኔ ጋር የመጣኸው ዛሬ አለችኝ። እንደኔ የምወደው
እናቱን የመረቀችው ሰው ነኝ እንደ የመረቀህ አለችኝ። እና ሁኔታው ነገርኳት። መንፈሳዊ ህይወት ባይገባትም እና በቃ እሷ ጋር መጣሁ፣ አለቀስኩኝ ምናምን። ልጅቷ ደግሞ እንደዚህ በመሆኗ ደስታ አልተሰማኝም። ፈጣሪ እንኳን ነፃ ወጣኝ እንጂ እሷ ስታብድ ደግሞ ደስ አላለኝም። ግን ፈጣሪ ያደረገው ስራ ይሄ ነው። ኢየሱስ ማን ነው? ክብር ለአምላካችን ለእግዚአብሔር ይሁን። አንተን የረዳ የፈታ ጌታ ስሙ ይባረክ። በጌታ በኢየሱስ ስም አምላኬ እግዚአብሔር ደግሞ ፈቃዱ ቢሆን እሷንም ፈቶ የራሱ ያርጋት። እሷንም ፈውሶ ለራሱ ክብር ያደርጋት። በሷ ላይ ስሙ ይጠራ። ባንተ ላይ ስሙ እንደተጠራ እንደዚሁ በሷ ላይ ደግሞ ስሙ ይጠራ። ባረኩ በኢየሱስ ስምና ስልጣን ለበረከቱን ማምለጥ ሆኖልሃል። ጽና፣ በርታ፣ አይዞ። ከእግዚአብሔር ጋርና ከእግዚአብሔር ቃል ጋር ተጣበቅ። እግዚአብሔር ካንተ ጋር ነው። አሜን አሜን። ሃሌሉያ። እሺ፣ በመጀመሪያ እግዚአብሔር ይመስገን። ሁላችንም እግዚአብሔር የረዳን ሰዎች ነንና ከእግዚአብሔር እንደተደረገለት እግዚአብሔር ያደረገልኝን ደግሞ ለመመስከር ፊታችሁ ቆም ያለሁኝ። ኩኩ ባላለው ከሰበታ ነው የመጣሁት። ከዛሬ 9 ወር በፊት ነበረ ከእናቴ ጋር እዚህ የመጣሁኝ እና የእግዚአብሔር ሰው አገልጋይ ነቢይ ተናገረን በእናቴ በኩል የሚፈልጋችሁ ነገር አለ እናም ፈልጓችሁ ደግሞ ያደገኛችኋል ነበር ያለን። እናቴ ለ30 ምናምን አመት ከአባቷ ፋሚሊ ጋር ተገናኝታ አታውቅም። ያው ተለያይተው በብዙ ምክንያት ተፈላልጎም መገናኘት አልቻሉም ነበረ እና እግዚአብሔር ረዳንና እንደተናገረውም አደረገና እናቴም ከ35 አመት ምናምን በኋላ ከአባቷ ቤተሰቦች ጋር ተገናኝታ አሁን እዛ ነው ያለችው። ስለዚህ እግዚአብሔርን አመስግኑልኝ። እውነትም እግዚአብሔር እንደሚሰራ በአይኖቼ አይቻለሁ። ለዛም ነው ለመመስከር የቆምኩት። ጌታ ይባርካችሁ። ከልብ አመሰግናለሁ። ከስንት አመት በኋላ? ከ35 አመት በኋላ 35 አመት በኋላ ይገናኛሉ። እንደዚህ ይሆናል ማለት አይደለም። ይተዋወላሉ ብሎ ማሰብ፣ ይኖራሉ በህይወት ብሎ ማሰብ አይከብድም? አይከብድም ወይ? ለባርካችሁ አገረ መንገድ በጌታ በኢየሱስ ስም አመታት ካስቆጠረ ነገራችሁ ጋር መገናኘት ይሆንላችሁ። ዘመናት ካስቆጠረ ነገርሽ ጋር መገናኘት። አሜን። ቅዱስ እግዚአብሔር እየባረከ ለበረከት ያደርግሽ። አሜን። እየባረካችሁ ለበረከት ያደርጋችሁ። አሜን። ምናልባት በተለያየ ዓለማት ላይ ሆናችሁ ይህን ምስክርነት እየሰማችሁ ያላችሁ፣ በብዙ ድካም ውስጥ ያላችሁ፣ ነገር የቆየባችሁ የዘገየባችሁ፣ ዘመናት ያስቆጠረባችሁ ሰዎች ዛሬ የእህቴ ቤትና ቤተሰቦች ከ30 ምናምን ዓመት በኋላ ከተገናኙ እኔ እንደ ነብይ እናገራለሁ። ከዚህ ምሽት በኋላ ከነገራችሁ ጋር መገናኘት ይሆን። ከነገው ቀን በኋላ ከነገራችሁ ጋር መገናኘት ይሆን። ከዚህ ሳምንት በኋላ ከነገራችሁ ጋር መገናኘት ይሆን። ከዚህ ወር በኋላ ከነገራችሁ ጋር መገናኘት ይሆን። አሜን ላለይ ለዛ ነፍስ ይሁንላት። ተፈጸመ። እግዚአብሔር ይባርክሽ። ዘመንሽ የበረከት ይሁን። አሜን። ጌታ አምላክ እግዚአብሔር ባንቺ ላይ የጀመረው ይቀጥል። አሜን። ውሰጂ። አሜን።